ቢያንስ መታሰሪያ ያሳስኩሽ እንኳን መተሻጠቂ ዳንሻ ተረጋጋ። ቆይ ምን ነው ቢያንስ መታሰሪያ አይታ ሰንተሽ እንኳን መተሻጠቂ እንዴት መፈታት ነው ማንገር ገበሻ አትንገር አይተኝም አይመለከተኝም ሜሪ ካንዲ ምን ነው ሰርፕራይዝ ብትሆን በመታሰሪያ የተሰጠው መፈታት ሰርፕራይዝ ያደርጋታል አሁን ነው ዋሶ የሚወጣው እስቲ እግዚአብሔር ለምን ነው አንቺ ግን ቆመሽ ነው ታያለሽ ለሱስ ማታለሽ አንቺ አይጠበቅሽ ከማን በቀለሽ ይጋሻል ነገር ከማን በቃ አንቺ ነበር ተለቁ ገባሻ ቦታው ላይ ቢሆን ይፈልግ አንቺ ነበር አንተ ሰው ገተብ ነገር ተፈጥሯል። እኔ እኮ በውጭ ብዙ ነገር ሰርፈልኝ መቼ ነው አንተ በእኔ ሳይድ ያለውን ነገር የምትረዳው? ጽዴ አንቺ ነው ምሽት ታይኝ ማንም ሰው አይረዳም። የሚገባኝ ነገር ቢሰጡ ይችላል። እኔ ሳታስሬ ዘበኛለሁ እሱ ታስሬ ዘበኛለሁ እሷን ሲነካት ዝም አለች። ዳኒ እነሱ ናቸው አንዴ ዳኒ የት ነው የምትሄደው? ዝም አለች ማለት ነው። ዝም አላችሁ ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም ሁሉ መልካም? እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋርም ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ ይህን ቪዲዮ ስትጀምሩት እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁ በኮሜንት እንድትሰጡኝ እያልኩኝ ዛሬም ወደ እናንተ ከች ብያለሁ በሁለት ሀሳብና ጉዳዮች ማለት ነው። የመጀመሪያው ሀሳብ ሄሉና ትናንትና በተሰራው ቪዲዮ ላይ አንዳንድ ሀሳብ ተሰጣችሁ ልጆች አላችሁ። እኔም የታየኝ ነገር ስላለ ስለሱ፣ ሌላው ነገር ዳኒና ጽጌ እየተፈጠረውን ነገር አብራርተን በታትነን እናየዋለን ማለት ነው። ውድ ቤተሰቦቼ እናንተ ግን ላይክ አድርጉ። ላይክ ሳታደርጉ አትዩ። ሞቷል። ይሄን ሰሞን አካውንታችን ሞቷል። እንዴ ላይክ እያረጋችሁ እንጂ ምን ጉድ ነው? እናም እንግዲህ ውድ ቤተሰቦቼ ትናንትና በሄሉ በሰራሁት ቪዲዮ ላይ እኔም ብዙ ሀሳቦች የቀሩኝ ነበሩ። አንደኛ ቪዲዮ ሲሰሩ የተጠቀሙት ክላሲካል በጣም ነው የሚረብሸው። ምንም አይነት ሴፍቲ የሚባል ነገር የለውም ለኛ ለጆሮአችን ማለት ነውና ይሄ ነገር ይቅር ብዬ በድምጼ ስላላስተላለፍኩኝ በጽሁፍ አስተላልፌው ነበረ። ያው ብዙ ጊዜ ሰዎች እኔ በቪዲዮ ስለማልወጣ እኔ የማየት እንትሉ ስለሌላቸው ድምጹ ብቻ ሊሰሙ ይችላሉ፣ ጽሁፉን ላይውት ስለሚችሉ አሁን በቃሌ መልእክቱን አስተላልፋለሁ ማለት ነው። ሄሉም ሌሎቻችሁም ቪዲዮ ስትለቁ ጸጥ ያለ ነገር አድርጉልን፣ እናንተን እንስማ። እኛ ክላሲካል ምን ይሰራናል? ክላሲካል ከከፈትን የትኛውን ቦታ ላይ ከፍተን ማየት ነው መስማት ነው። ምን ይሰራል? ጆሮ ይረብሻል። ትናንት ደግሞ በተለይ ሙሉን በቃ ክላሲካል ነው። በዛ ላይ ደግሞ ድምፁ ከእናንተ በላይ ኦቨር ነው። ስለዚህ ይሄ ይስተካከል። ሌሎቻችሁም ጭምራሉ። አሁን ብዙ ዩቲዩበሮች አሉ በመሃል የሚያስገቡት ሙዚቃ እንዳለ ሆኖ ሀሳባችን ይሰረቃል። እኔ በበኩሌ ይሰረቃል። የብዙዎችም ሀሳብ እንደሆነ እረዳለሁ። እናንተ ደግሞ በኮሜንት አስቀምጡልኝ። ተመችቷችሁ ነበር? ይመቻችኋል? ክላሲካሉ በዚሁ ይቀጥል ወይስ ይቅር? ምክንያቱም ከኛ የሚቀበሉት ሀሳብ ስላላቸው ሀሳብ እንድንሰጣቸው ስለምፈልግ ነው። ሌላው ነገር ስለ ሄሉ አለባበስ አንዳንድ አስተያየት ስትሰጡ ነበረ። በጣም ደስ ብሎኛል። ከዚህ በላይ ደግሞ ወደ ቀሚስ እንድትሸጋገር ዛሬ አይተን ነገር ሌላ እንዳይሆንብን በደንብ ደገፍ አድርጓት በኮሜንት። ዛሬ የሆነ አሁን አለባበሷ ፏ ብሎ ሲያምራችሁ ማለት ነው ኮሜንት ላይ ጻፉ። እንዲቀጥሉበት ሰውን ፑሽ የምናደርገው እኛ ራሳችንን፣ የምንጥለው ራሳችንን፣ የምናነሳው እኛ ራሳችንን ማለት ፈጣሪ ነው የሚያነሳው የሚጥለው ስላችሁ በኮሜንት የሰው ልጅ ይሰበራል፣ ይጠገናል። ስለዚህ ደገፍ ማድረግ አትርሱ ማለት ነው። እና ሌላው ነገር ደግሞ ትናንትና የተሰራው ቪዲዮ ላይ ምንም ብታምኑም ባታምኑም የይቅርታ ሳይሆን የሀዘን የለቅሶ ነበር የሚመስለው። እያንዳንዳቸው ፊታቸው የተደበረ ያዘነ ያለቀሰ ፊት ነበር የሚመስለው። በተለይ ሄሉ እኔ አውቃታለሁ፣ በደንብ አድርጌ ነው የማውቃት። ደስተኛ ስትሆንና ሲከፋት ሄሉን ከመጀመሪያው ጀምሮ ሲከታተላት የነበረ ሰው ያውቃል፣ ይረዳል። ስለዚህ ወይ አሟታል ወይ ደበራት ነገር አለ በቃ። ይሄንን እናንተም ኮሜንት ላይ ጽፋችሁልኛል። ሀሳብ ስላልሰጠሁበት ድጋሚ መስጠት እንዳለብኝ ስለተሰማኝ ነው። ሳምሪ መልሽልን በኮሜንት ብለሽ አንድ እህቴ የጻፍሽልኛለሽ። እዛም የጻፋችሁ ልጆች አይቻለሁ። አስተዋዮች መሆናችሁንም ተረድቻለሁ። እኔም ደግሞ ሀሳብ ስላልሰጠሁበት እንጂ በልቤ ነበረ ቪዲዮን ከመስራቴ በፊት አስቤው፣ ከዛ በኋላ ቪዲዮ ላይ አላስገባሁም ለካ እና ስለዚህ በተለይ ሄሉ ፊት ትክክል አይደለም፣ ያብም ትክክል አይደለም። በአጠቃላይ የይቅርታ ቪዲዮ አይመስልም ነበር። ተደባብሮ ምናምን ሰው ያለ ፍላጎት የሰራው ቪዲዮ ታውቃላችሁ። እንደዛ አይነት ስሜት ነበር የነበረው። አብራሩልኝ ለምን ይሄ ነገር እንደተፈጠረ፣ ምን ተፈጥሮ ነው ይሄ ነገር ሊሆን የቻለው? ደስተኛ አይደላችሁም ሁላችሁም ማለት ነው። ስለዚህ ይሄንን ነገር አብራሩልን ለማለት እወዳለሁኝ። በተረፈ ያው እንግዲህ ይቅር መባባላችሁ ጥሩ ነው፣ ግን ደግሞ ይሄ ህዝብ ይቅርታ አይወድም፣ ሰላም አይወድም፣ ፍቅር አይወድም። ስለዚህ ወደ ጸባችሁ በክብር ግቡልን። አዎ በክብር ግቡልን። እውነቴን እኔ ጨርሲል በበኩሌ ደስ አይለኝም።
እንዴ የቲክቶክን አጀንዳ ወደዚህ እያመጣን እናውራ እንዴ ጋይስ። እኔ እኮ አታዩልኝም እንጂ የቲክቶክ አጀንዳ ማለት ነው ውዶቼ ያበደ ነው። በተለይ የዱባይ ጉድ እኔ የትኛዋ ዱባይ ነው ያለሁት የሚያሰኝ ማለት ነው። አሁን ዱባይ ነኝ፣ የትኛው ዱባይ እንዳለው ራሱ አላውቅም። እንደዚህ እንደ ጸጉሬ በየቀኑ ጥያቄ ያለኝ የሚል ቪዲዮ ነው የሚመጣላችሁ፣ አጀንዳ ነው የሚመጣላችሁ። ግን እሱን እንዳናመጣ ያው እናንተ የምታዩት ዩቲዩበሮችን የምታውቁት ዩቲዩበሮችን ብቻ ነው። ቲክቶክ ላይ ያለው ወደዚህ ቢመጣ ብዙም እይታ የለውም ብለን ነው እንጂ ብናመጣው ታሪክና ታምር ነው በየቀኑ የሚፈጠረው ማለት ነው። ስለዚህ ጭር ሲል አንወድም። ዩቲዩበሮች ጭር ካረጋችሁ እያመጣን የቲክቶኩን እንበተፍታለን እኛ ደና ማለት ነው። ለማንኛውም ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በመሀል የረሳችሁ ካላችሁ ላስታውሳችሁ ብዬ ነው። ቀጣይና ሁለተኛ ዳኒና ጽጌ ሜሪ ናቸው። እንግዲህ ጽጌ ባመጣችሁ መዘዝ እስካሁን ድረስ መዘዙ አልበርድ ብሎ በጣም ብዙ ደረጃ ደርሰዋል። ጽግሻ ተደብድባ አንገቷ ላይ ቁስል ነገር ታይቶባት፣ ዳኒ ደግሞ ስር ታስሮ ነበር። እንግዲህ ከስር ተፈቶ ኦኬ። አቤት እዛ ቤት ጉድ እኮ እኔ እኮ ጸባችሁም ጭቅጭቃችሁም ይመቸኛል። እዛ ቤት በቃ ፍቅር ናችሁ። እወዳችኋለሁ በጣም ዳኒና ጽጌ እና ታስሮ ነበረ ተብሎ እንግዲህ ትናንትና ተፈታ። ሲፈታ ሜሪ ዋስ ሆና እንዳስፈታችሁ ስትነግራት ጽጌ ዳኒ ደግሞ ተናዶ አንቺ እኔ መፈታት አትፈልጊም፣ እኔ የፈለግኩት መጀመሪያ እዛ ቦታ ላይ አንቺን ማየት ነበር፣ አንቺ ግን ያን አላደረግሽም በሚል ሰዓት ሜሪ ደግሞ ድንገት የአንገቷን ቁስል ታይዋለች። ያ ማለት እንግዲህ ጽጌ ተደብድባ ነበር ማለት ነው። በዛም መካከል እንግዲህ ራሷን ስታፌት ነቀለች። ዳኒ ነገሮቹ ሲገቡት እኔ በጽጌ ከመጡብኝ ማርያምን አልፋታቸውም ማለት እንዴ! እውነቱን በሪል እኮ በእውነተኛው እኮ እውነቱን ነው። የምር እውነት ነው የምነግራችሁ እኮ ጽጌና ዳኒ ማለት እኮ እንደዚህ ናቸው እንዴ! በጣም እኔ እንጃ። ቢሆኑም ደግሞ አይገርምም። ምክንያቱም ዳኒም እስከ ጥግ ድረስ ከፍሎላታል ዋጋ ለጽጌ ማለት ነው። በገዛ አንደበቷ የሰማሁትን ነው። እንግዲህ ኢንተርቪው ብዙ ቦታ ስትሄድ ጽጌ በጣም የምወድላት ነገር እኔ በነገራችን ላይ ትልቅ ቦታ ራሱ ብሄድ ስለሷ በደንብ ማውራት ፈልጋለሁ። እውነቱን ከምታደንቃቸው ዩቲዩበሮች መካከል እስኪ በምን ብባል ማለት ነው ጥንካሬዋ፣ እንደገና ደግሞ የማትዋሸው ነገር፣ ያለፈችውን ነገር ለሌሎች ተምሳሌት ናት። ከ4 ዓመት በፊት አለች ባለፈው ሱቃን ስትከፍት ማለት ነው እዚህ ቦታ ላይ 1500 ብር ተቀጥሬ ሰርቼ ነበረ። እግዚአብሔር ታሪክ ይቀይራል። በ4 ዓመት የራሴ ሱቅ ከፈትኩ አለች። ልቤን ዝር ነው ያለኝ። በቃ ብዙዎቻችን እኮ ያለፍንበትን ነው የምንረሳው አይደለ? ከነ መፈጠሩ ከነ በድህነት ያለፍን ሁሉ አይመስለንም። እና የእሷን ከምወድላት ባህሪዋ ይሄ ነገሯ ሌሎችን አስተምሮ አጠንክሮ የሚያልፍ ነገር ስላለው በጣም ይመቸኛል። ጽጌሻዬ ከዚህ በላይ ከፍ እንድትይ ነው የምፈልገው እህቴ። በርቺ። በጣም ልጅ ናት በጣም። በዛ መካከል ግን መጠማት ባለው ውስጥ ግን ዳኒ አብሯት ነበረ። እንደዚህ እኔና እናንተ 30 ደቂቃ እንደምናየው ቪዲዮ አይደለም የዳኒና የጽጌ ላይፍ። ብዙውን እናውቃለን፣ ብዙውን አብዛኛውን። ለምን ሚዲያ ላይ የተገለጠ ነገር ስላላቸው። ከ4 ዓመት በፊት ቪዲዮዋቸውን ብታያቸው አመዳም ሆነው ጩጬ ናቸው። ቪዲዮዋቸው የሚያስቅ ምናምን እንዴት ነው ጀማሪ ዩቲዩበር ስንጀምር የምንቀርጸው ምናምን በዝም ብሎ ስልክ ምናምን እንደዚህ አይነት ቪዲዮ ነው ያላቸው። እነሱ ጋር ሊጠፋ ይችላል፣ ግን ሌላው ጋር ስላልጠፋ እንደ አዲስ ይፖስታል። አረ እነሱም ጋር ባለፈው ለትፉ ውስጥ ፖስተውት ነበረ። በማንነታቸው የማያፍሩ ጀግኖች ናቸው። ለማንኛውም ያለፉበትን ነገር ለሌሎች የሚያሳዩ እንዴ ዛሬ ላይ እኮ ትናንትና ከደሃ ቤተሰብ ወጥተው እኮ ዛሬ በጌም ጠግበው እኮ ራቁታቸውን መጥተው የሆነ አንድ ሰው የባላገር ልብስ ለብሶ ከመጣ ባላገር እያሉ የሚሳደባሉ። ባላገር ማለት ውርደት መስሎ የሚታያቸው ግን ባላገር ማለት ሀገር ያለው ሰው ነው። እንደናንተ ራቁታም ያልሆነ ስደተኛ ያልሆነ። እናንተ አሁን ስደተኞች ናችሁ፣ ለሀገራችሁ ስደተኞች። ምክንያቱም የነጮችን ባህል እየተከተላችሁ ራቁታችሁ የምትመጡ ስደተኞች ናችሁ። ራቁታችሁን ለምትሄዱን ይሄ መልእክት ማለት ነው። እና ባላገር ማለት ሀገር ያለው ሰው ማለት ነው። ትርጉሙን ራሱ አታውቁትም እኮ በነገራችን ላይ ዝም ብላችሁ ነው አንዳንዴ በበደነፍስ የምትነዱት ማለት ነው። ካያችሁ አሁን አዋርድ ላይ ከሸዋ የመጣው ጠንበለል ሸበላ እውነት ሀገራችንን ባህላችንን ፍንትው አድርጎ ያሳየን ጀግና ነው። ግን ስለ ራቁት ቪዲዮ ነው እንጂ ስናሰራጭ የነበረው እሱን ግን ዞር ብለን ልናየው አልፈለግንም። ለምን ሲባል እኛ ባህላችንን ራሳችን እንኖራለን እንጂ አንኖረውም፣ ማስተዋወቅ አንችልም። ለዛ ነው። ስለዚህ ጽግሻ ያለፈችበትን ነገር ስለማስረሳ በጣም ነው ማደቃትና ስለ ቪዲዮ ብዙ አላወራሁም። በእርግጥ ግን ዞሮ ዞሮ በጽጌ ከመጡብኝ ያለውን ለማለት ነው ሁሉ ያብራራሁት። አልፋታቸው ብሎ ዳኒም እንግዲህ ባበደ መልክ ለመውጣት ሲል ያው ይዘውታል። ቁጭ ብለው ተነጋግረው ፈተውት ደስ በሚል እንደድሯቸው
የሚመጡልን ይሆናል ማለት ነው። ብዙ ጊዜ አሁን ካየኋችሁ ቪዲዮዎች ላይ ያው ያያችሁትን እንደምታምኑ ነው ማቀው። ብዙ ኦዲየንሶች እኛ እንኳን ዩቲዩበሮች ችግር የለብንም ብዙን ስለምንረዳ 99% ስለምንረዳው አንደነቅም። እና ምንድነው የምትሉት ጽጌን ተዋት ህይወቷን ያቃጠልክባት ምናምን ታው እንጂ እሱ ነው እንዴ ዳኒ ነው እንዴ ህይወቷን ያቃጠለባት? እውነታችሁን ነው። ከፈጣሪ በታች የስኬቷ ሚስጥር ዳኒ ነው ጽጌ። እውነቱን ልንገራችሁ ጽጌም ደግሞ የዳኒ የስኬት ሚስጥር እሷ ናት። ከፈጣሪ በታች ፈጣሪ ዋናውን ቦታ ይይዛል። ከዛ ውጭ ግን እርስ በርሳቸው ተደጋግፈው ትልቅ መድረስ የሚችሉ ናቸው። የ30 ደቂቃ ቪዲዮ አይታችሁ የምትፈርዱትን አይነት ህይወት አይደለም ያላቸው። ተረዳችሁኝ? ቤተሰቦች ሊለያዩ የማይችሉ ልጆች ናቸው። በጣም ትክክለኛ ጸብ የተጣሉት ከ1 ዓመት ከምናምን በፊት ለ6 ወር ያክል ተኮራርፈው ተጣልተው ነበር። አንዳንዴ እግር ከእግር ይጋጫል። ግን ቬሮኒካ ቴንክ ሶ ማች በዚህ አጋጣሚ ወይኔ ፈረንጅኛ ወራውኝ በጣም እናመሰግናለን። ቬሮኒካ ነች ያስታረቀቻቸው። ደስ የሚል ነገር ተለያይተው ሊቀሩ የማይገቡ ልጆች ነበሩ። ዩቲዩባቸው በአንድ ነበር የሚሰሩት እሱን ሸጡ። አሁን ግን ደስ በሚል ሁኔታ በሁለቱም አካውንት ጸብ የማይኖርም ፍቅር በፍቅር ናቸው ማለት ነው። ከዚህ በላይ ከፍ በሉ አቦ። ባይ ባይ። ላይክ ሼር ሰብስክራይብ አትርሱ። ዱባይ ያላችሁ ሽፉንና ሽቲ ብለማጅ ቅባት ቱታዎችን ማዘዝ የምትፈልጉ ፕሊስ እዘዙ። ቁጥሬን ከፈለጋችሁ 0962 20 34 35 ዋትስአፕ ላይ 0962 20 34 35 ዋትስአፕ ላይ እየገባችሁ እዘዙኝ። ቆንጆ ሽፉኖች አሉኝ። ከ5 በላይ ከሆናችሁ ደግሞ በራሳችሁ የጨርቅ ምርጫና የስፌት ምርጫ እሰራለሁኝ። እንግዲህ በትርፍ ሰዓቴ ማለት ነው። ቅመሞች መቼም ችግራችን እርስ በርሳችን አንተጋገዝምና እርስ በርሳችን እንተጋገዝ። ዱባይ ሁሉም ቦታ አደርሳለሁ። ወዳችኋለሁ። ባይ ባይ።